ሌላው እንግዲህ በተመሳሳይ ልክ እንዳሁን አይነት ጥያቄ ነው ቢ ላይ ማለት ነው ቢ ላይ ተጠቅመው ምንድነው e raised to t minus 1 over t ነው ስለዚህ ይሄን ነው ምን የተፈለገው ላፕላስ ትራንስፎርም ስለዚህ ልክ እንዳሁን ምንድነው ካለ ያላችሁ f of t ያችን ነች ስለዚህ f of t ምንድነው f of t is equal to e raised to t minus ምን ይሰጠኝ ዋማ ስለዚህ የዚህ እያንዳንዱ ምን መፈለግ ነው ላፕላስ ትራንስፎርም ነው ስለዚህ e raised to ላፕላስ ትራንስፎርም ምንድነው e raised to ብያችኋለሁ ኤቲ አይነት ፎርም ከሆነ ምንድነው የዚህ ላፕላስ ትራንስፎርም ኤያቹ 1 ኦቨር ነው ስለዚህ ፖዚቲቭ ከሆነ ኔጌቲቭ ነው የምታደርጉት ስለዚህ s ማይነስ a ይሆናል ማለት ከዛ ደግሞ የዚህ የአንድ ደግሞ የኮንስታንት ደግሞ ብያችኋ ነው 1 ኦቨር a ሲሆን ስለዚህ ኮምባይን እናድርገው 1 ኦቨር s ማይነስ a ከዛ ማይነስ 1 ኦቨር s a ምንድነው ላፕላስ ትራንስፎርም ስለዚህ ላፕላስ ትራንስፎርም ካገኙኝ በኋላ ምን እንደምታደርጉት ሰብስቲት ማድረግ ነው 1 ኦቨር ምን r ማይነስ a ነው ከዛ ማይነስ 1 ኦቨር s ማለት ስለዚህ በa ቦታ ላይ ማንንም ተቀጥ አንድ አይደለች እዚህ ጋር t ስለሆነች ማለት ስለዚህ አንድ ነው ስለዚህ 1 ኦቨር r ማይነስ 1 ማይነስ 1 ኦቨር s ማለት ሶ s ሶሪች ነው r አድርጓት r ማለት ጀስት sን በr መቀየር ማለት ነው ሶ እቺን ካገኙኝ በኋላ ምን እንደማደርገው ኢንተግራል ኦፍ s up to infinity ከዛችኛው 1 ኦቨር r ማይነስ 1 ከዛ ማይነስ ምን 1 ኦቨር r ምን ማድረግ ነው ይሄ dr ስለዚህ አሁን ኢንቲግሬሽኑን መስራት ሪስፔክት ቱ r ሶ ኢንተግራሉ 1 ኦቨር r ማይነስ 1 ማለት ln r ማይነስ 1 አይደለ ማይነስ ln ምን ይሆናል r አይደለ ሶ እቺኛውን አግኝቻለሁ ከዛ አሁን ሊሚቱን ብቻ መፈለግ ይሆናል ማለት ነው ሊሚቱን ብቻ መፈለግ ሶ ሊሚት n approaches to infinity of ln of r minus 1 minus ln r ማለት ስለዚህ እቺኛው ሲምፕሊፋይ ማድረግ መቀነስ ማለት ማካፈል ማለት አይደለ ስለዚህ ln of ምን ማድረግ ይችላል r minus 1 over ምን r ማለት ስለዚህ መግለጽ ይችላል ሶ አሁን ሊሚቱን መስራት ማለት ስለዚህ ln of ምን እቺኛው ላይ ማን መከተው r መክተት ማለት ስለዚህ ln ምን ይሆናል በr ቦታ ላይ ማን n ነው n minus 1 ነው ከዛ n አይደለ minus ከዛ ln of ምን s አር መከተው s minus 1 over s ማለት ነው ስለዚህ ሊሚቱን እንስራ እስቲ ሶ ሊሚቱን ስንፈልግ እዚህ ጋር እንደምታዩት ምንድነው እንትናቸው ዘ ሴም ነው እዚህ ጋር ዲግሪያቸው እንደምታዩት ይሄኛው ዲግሪ ዘ ሴም ነው ይሄም ዲግሪ ዘ ሴም ነው ስለዚህ ኢንፊኒቲ በሄደ ቁጥር 1 ነው አይደል የዚህም 1 ነው ስለዚህ የዲግሪዎቹ ምን መውሰድ ነው ሬሾ አይደል ሬሾ ሶስቱ ይሄኛው 1 ነው ስለዚህ ላን ይሄኛው 1 ይመጣል ስለዚህ 1 የዚህ ሊሚት ማለት ነው 1 1 1 ነው ስለዚህ ውስጥ ያለው ፓርት ምን ይሆናል ላን 1 ማለት ነው አይደል ላን 1 ምክንያቱም ዲግሪያቸው ዘ ሴም ስለሆነ ከዛ ማይነስ ላን ኦፍ ምን ይቀረኛል s minus 1 over s አይደለ ሶ እቺኛው ላን 1 ማለት 0 አይደለ 0 ማይነስ ምን ሆነች ላን s minus 1 over s አይደለ ስለዚህ እቺኛው ኔጌቲቭ ደግሞ በላን ፕሮፐርቲ ወደዚህ ማምጣት ይችላል አይደለ ስለዚህ ላን ኦፍ ምን ይባል የዚህኛው ሬሲፕሮካል ማለት s over ምን ይሆናል s minus 1 ስለዚህ የዚህ ሊሚቱ ምን ሆነ ማለት ነው ላን ኦፍ s over s minus 1 ይሄ ማለት ነው ላፕላስ ትራንስፎርም ይሆናል ማለት ነው ሶ የቀሩትን ጥያቄ በዚህ ወይ መስራት ይችላልላችሁ ማለት ነው ስለዚህ ቀጣይ ደግሞ የሚሆነው ኢንቨርስ ላፕላስ ትራንስፎርም ይሆናል ማለት ነው እስከ ደግሞ ምን ያምደው ኢንቨርስ ላፕላስ ትራንስፎርም እና ዜድ ፕሮፐርቲስ ሚለውን ከዚህ የሰራው እንዳለ ምንድነው ላፕላስ ነበር ያደረግን የነበረው የሰጠነው ፋንክሽን ምን ማድረግ ነው ላፕላስ አሁን ደግሞ ያንን ላፕላስ ያደረግነው ፋንክሽን ምን ማድረግ ነው ኢንቨርስ ማድረግ ወደ ኦሪጂናሉ መመለስ ማለት ነው ስለዚህ በጣም ኢዚ ነው ጀስት የምትጠቀሙት ቴክኒክ ምንድነው ሪአሬንጅመንት ነው የምትጠቀሙት የሚሰጣችሁን ፋንክሽን ማለት ነው ስለዚህ እዚህ ጋር እንደ ዴፊኒሽን ምናየው ምንድነው f of t ማለት ኦሪጂናል ፋንክሽናቸው አሰ ፋንክሽኑ ታይም የተሰጣችሁን ለማግኘት የላፕላስ ትራንስፎርም ምን ማድረግ ነው ኢንቨርስ ማድረግ ማለት ለምሳሌ ላፕላስ ትራንስፎርም ኦፍ 1 ማለት አንድ ቁጥር ማለት ነው የሱ ላፕላስ 1 over s ነው ስለዚህ የ1 over s ኢንቨርስ ምንድነው ማለት ነው አንድ ቁጥር ነው ማለት ነው አይደለ ስለዚህ ላፕላስ ኦፍ e raised to 2t ነበረ የዚህኛው ላፕላስ ማለት ነው 1 over s minus 2 አይደለ ስለዚህ የ1 over s minus 2 ኢንቨርስ ምን ይሆናል e raised to 2t ማለት ስለዚህ ጀስት የነበረው ላፕላስ ወደ ነበረበት መመለስ ነው ስለዚህ ብዙ ጊዜ የምትጠቀሙት ነው ሪአሬንጅመንት ነው ማለት ሶ ሌላኛው እዚህ ጋር ምናየው ምንድነው ፕሮፐርቲስ ኦፍ ኢንቨርስ ላፕላስ ትራንስፎርም ነው ሶ ከዚህ በፊት እንዳየነው ኢንቨርስ ኦፍ a times fs ማለት ጀስት በኮንስታንት ነበር ሲባዛ ማለት ራሱ ምን ይሰጣና ማባዛት ላፕላሱን ኢንቨርሱን ካረጋችሁ በኋላ ምን ማድረግ ነው ማባዛት ነው
ከዛ በተመሳሳይ ደግሞ ሳሜሽን ካለ እዚህ ጋር ኤፍ ሁለት ፋንክሽኖች ማለት ነው ኤፍኤስ እና ጂኤስ ቢመጣ እያንዳንዱን ላፕላስ ኢንቨርስ አድርገን ማድረግ ነው መደመር ነው ኤፍ ኦፍ ቲ ጂ ኦፍ ቲ። ስለዚህ የምታገኙት ኢንቨርስ ያደርጋችሁት ፋንክሽናችሁ ምንድነው አስ ፋንክሽን ኦፍ ታይም ነው የሚሰጣችሁ። ላፕላሱ ሲፈልጉ ደግሞ ኤስ ይሆናል ማለት ሶ ሌላኛው ደግሞ እዚህ ጋር ካስታውሳችሁ እቺኛው ፓርት ስንሰራ ምንድነው ፈርስት ሺፍቲንግ ወይ ደግሞ ኤስ ሺፍቲንግ ምንለው ፕሮፐርቲ አይተን ነበር አይደል? ይሄ የሱ ሐሳብ ነው። እዚህ ጋር ላፕላስ ኢንቨርስ ኦፍ ኤፍ ታይምስ ኤስ ማይነስ አም ማለት ኤሳችሁ ወይ ደግሞ ላፕላሳችሁ በስንት ሺፍት አድርጓል ኤ በሚባለው አማውንት ምን አድርጓል ሺፍት አድርጓል ማለት። ስለዚህ ይሄን ስታገኙ ምንድነው ኢ ሬዝ ቱ ኤቲ ጂኤዋ አትቀየርም። ከዛ ላፕላስ ኦፍ ምን ፋንክሽናችሁ ማለት የምታስቀምጡት። ስለዚህ ኢ ሬዝ ቱ ኤቲ ይቀመጣል እንዳለ ነው እዚህ ጋር ሺፍቱ ማለት ነው። ከዛ ሲባዛ ኤፍ ኦፍ ቲ ያችሁ የፋንክሽናችሁን ማድረግ ነው ኢንቨርስ ማድረግ ማለት ነው። ሌላው ደግሞ የዩኒት ስቴፕ ፋንክሽን ነው። እዚህ ጋር እንደምታዩት ጀስት ዩኒት ስቴፕ ፋንክሽን ላፕላሱ ይሄ ነበረ አይደል? እኛው ፓርት ስለ ኢንቨርስ ታርጉ የሚሰጣችኋል ዘ ኦሪጂናል ዩኒት ስቴፕ ፋንክሽን ማለት። ስለዚህ ኤግዛምፕል ስንሰራ በደንብ ግልጽ ይሆንላችኋል። ሶ ምንድነው እንደነገርኳችሁ ኢንቨርስ ለማግኘት ምንድነው ሪአሬንጅመንት ነው እንደነገርኳችሁ ሪአሬንጅ ማድረግ ማኒፑሌት ማድረግ ፕላስ ደግሞ የእነዚህ ከላይ ያሉትን ፕሮፐርቲዎች ማስታወስ ብቻ ነው የሚጠበቅባችሁ ማለት። ስለዚህ ኤግዛምፕሎችን እስቲ እንስራ። ሶ የመጀመሪያው ላይ ምን ይሰጠኝ ፋይንድ ዘ ላፕላስ ኢንቨርስ ኦፍ ምን ይሰጠኝ 4 ፕላስ ኤስ ማለት ነው አይደል? ስለዚህ ኤስ ስኩዌር ፕላስ 1 አሁን እዚህ ጋር ማስታወስ ያለባችሁ ደጋግሜ እየነገርኳችሁ ነው የሳይን የኮዛይን እንዲሁም ሃይፐርቦሊክ እና ሌሎችም የቲ ሺፍቲንግ ምንላቸው እነዛን በአይምሯችሁ መያዝ አለባችሁ። ምክንያቱም ኢንቨርስ ሰሩ የነዛን ካላስተዋሳችሁ በጣም ቦሪንግ ነው የሚሆንባችሁ። ስለዚህ እነሱን በደንብ ማስታወስ ይኖርባችኋል ማለት ነው። ስለዚህ ይሄኛው ማለት ልክ እዚህ ጋር እንደምታዩት ምንድነው የሆነ የኮዝና የሳይን አይነት ፎርም አለ አይደል? እዚህ ጋር እንደምታዩት ኤስ ስኩዌር ፕላስ 1 ሚን ነገር አለ አይደል? ኤያችን ስንት ነው? አንድ ነው አይደል? ስኩዌር ሲሆንም አንድ ነው። ስለዚህ እዚህ ጋር መበተን እንችላለን ማለት ነው። እቺኛዋን ፋንክሽናችንን መበተን እንችላለን። ስለዚህ ምን ማድረግ ይችላል? 4 ኦቨር ምን ማድረግ ይችላል? ኤስ ስኩዌር ፕላስ 1 ማድረግ አልችልም። ከዛ ፕላስ ምን 5 ኦቨር 5 ነው አይ ሚን ኤስ ነው። እሺ ሶሪ ኤስ ኦቨር ምን ይሆናል? ኤስ ኦቨር ኤስ ስኩዌር ፕላስ 1 ማለት። ስለዚህ እቺኛዋን በተንኳት ማለት አሁን እንደዚህ አይነት ፎርም ካለኝ እንደምታዩት አሁን የሳይን ከሆነ ሳይኑ ኢንቨርስ ምንድነው? ሳይን ኤቲ ላፕላሱ ምንድነው? ኤ ኦቨር ነው አይደል? ኤ ኦቨር ኤስ ስኩዌር ፕላስ ምን ኤ ስኩዌር ነው አይደል? ኮዝ ደግሞ ከሆነ ምንድነው? ኮዝ ደግሞ ከሆነ እቺኛዋ ኤ1 ምን ማድረግ ነው? ኤስ አይደል? ኤስ ኦቨር ምን ኤስ ስኩዌር ፕላስ ኤ ስኩዌር ሚሊያዩት ምንድነው? እቺኛዋ ኤ ነች፣ ኤ ደግሞ ኤስ ይሆናል ማለት ነው። ሶ ምንድነው የምታደርጉት አሁን እዚህ ጋር እንደምታዩም 4 ኦቨር ኤስ ስኩዌር ፕላስ 1 አለ። ስለዚህ ከላይ አንድን ማስቀመጥ ነው የእናንተ ኃላፊነት ማለት። እዚህ ጋር ኤስ ስኩዌር ፕላስ 1 ተመሳሳይ ማድረግ ከዚህ ጋር ማን እንዲመጣላችሁ የኤን ቫልዩ ማለት ነው። እቺኛው የሳይን ፓርት አይደለች? ሳይን እንዲመጣልኝ እዚህ ጋር ምን ማድረግ ነው? እቺ ለብቻ ላውጣት 4 ኦቨር ኤስ ስኩዌር ፕላስ 1 አለ። እቺኛው ምን ማድረግ ነው? 4 ታይምስ ማድረግ አልችል 4 ታይምስ 1 ኦቨር ምን ኤስ ስኩዌር ፕላስ 1 እቺን ጨርሱኝ። ስለዚህ ይሄ ፓርት ምን መጣልኝ ማለት ነው? እዚህ ጋር ያለው የኤ አይነት ፎርማት መጣልኝ። ስለዚህ ሳይን ኤቲ ማለት ኤያችን ስንት ነው? 1 ስለዚህ 4 ታይምስ ምን ይሆናል ማለት ነው? ሳይን ቲ መጣልኝ። እቺኛው ፓርት ጨረሱ፣ ኢንቨርሱን አገኘው ማለት ነው። ከዛ በተመሳሳይ እዚህ ጋር ደግሞ ኤስ ኦቨር ኤስ ስኩዌር ፕላስ 1 አለ። ስለዚህ እቺኛው ደግሞ ምን ሆነች ማለት ነው? ኮዝ አይደለ? ስለዚህ ፕላስ ምን ሆነ ማለት ነው? ኮዝ አይደለ? አይ ሚን ያ ኮዝ ምን ሆነ ማለት ነው? እቺም 1 ነች። ስለዚህ ኮዝ ቲ ብዬ ማስቀመጥ እችላለሁ። አይ እንደነገርኳችሁ ፕሮፐርቲዎቹን ማስተዋወስ አለባችሁ ብያችኋለሁ። የተጠምን ነው ላፕላስ ኢንቨርስ ኦፍ ፋይንድ የተባለው ማለት ነው። ፈልጉ የተባለው 6 ኦቨር ምን ኤስ ስኩዌር ማይነስ 2ኤስ ፕላስ 5 ማለት ነው። እዚህ ጋር አሁን መጠንቀቅ ያለባችሁ ሁሉ ጊዜ ላፕላስ ትራንስፎርም በምን አይነት ፎርም ይመጣላችሁ? እንደዚህ ተበትኖ ነው ይመጣላችሁ። ስለዚህ እናንተ ፋክቶራይዝ ማድረግ አለባችሁ ማለት ነው። ፋክቶራይዝ ካደረጋችሁ እንደዚህ አይነት ፎርም ማግኘት ስለማችሁ ቀጥታ ማግኘት ስለማችሁ ምን ታደርጋላችሁ? ፋክቶራይዝ ታደርጋላችሁ። ስለዚህ ፋክቶራይዝ በጣም ብዙ አይነት አሉ። ጀስት የምናውቀው አለ ኤ ማይነስ ቢ ምናምን ነው ማለት ኳድራቲክ ፎርሙላ ተጠቅመን የምንሰራው ማለት ነው። ሌላኛው ኮምፕሊቲንግ ስኩዌር ይሄኛው በጣም ወሳኝ ነው። እዚህ ላፕላስ ትራንስፎርም ላይ በጣም ብዙ ጊዜ የምትጠቀሙት ኮምፕሊቲንግ ስኩዌር ማለት ኮምፕሊቲንግ ስኩዌር ማለት ለምሳሌ እዚህ ጋር ያለው ኤስ ስኩዌር ነው አይደል? ኤስ ስኩዌር ማይነስ 2ኤስ ፕላስ 5 አይደል? ይሄኛው በኮምፕሊቲንግ ስኩዌር ይሰራ ቢባል እንዴት የሚመጣላችሁ መሰላችሁ? የዚህኛውን አንድ ያለበት ነው የዚህኛውን ሀፍ መደመርና መቀነስ ማለት ነው። የዚህኛውን ሀፍ መደመርና መቀነስ ሰው እቺኛው ፓርት
ምን ትላለች ማለት ነው ትጠፋልኛለች ማለት ስለዚህ ምን ሆነ ማለት ነው s ስኩዌር ማይነስ 2s ከዛስ የዚህኛውን ሃፍ መደመርና መቀነስ የማንን የሁለት ፕላስ 1 ከዛስ ማይነስ 1 ማለት ፕላስ ማይነስ 1 ከዛ ፕላስ 1 ነው ስለዚህ አምስታችን እንዳለ ይቀመጣል ማለት ስለዚህ እቺኛው ከዚህ ጋር ሪሌት ማድረግ ነው ከዛችኛው ደግሞ ከዚህ ጋር ሪሌት ማድረግ ማለት ስለዚህ ምን ማድረግ ይችላል እቺኛው s - 1 the whole square አይደለ s - 1 the whole square ከዛ 5 ሲቀነስ አንድ ደግሞ ስንት ነው ፕላስ 4 ስለዚህ ይሄኛውን ብታባዙት ማንን ይሰጣቸዋል the original equation ይሰጣቸዋል እቺኛው ፓርት መልሶ ይሰጣቸዋል ማለት ስለዚህ አሁን ከላይ ምንድነው ያለኝ ማለት 6 አይደለ ስለዚህ 6 ኦቨር s - 1 the whole square አይደለ ከዛ ፕላስ 4 አሁን እዚህ ጋር በደንብ አስተውሱ ምን ላይ t shifting I mean first shifting ወይ ደግሞ s shifting ምን ነው ማለት shift ተደርጓል በስንት ያክል በa a is equal ስንት ነው አንድ አይደለ እዚህኛውን ፓርት ይዩት ፕሮፐርቲ ነምበር 3 ማለት እዚህ ጋር እንደምታዩት ምንድነው f ታይምስ ምን s - a አይደለ a ያችን እዚህ ጋር በእኛ ኬስ ስንት ነው a is equal to 1 አይደለ ስለዚህ እንዴት ነው ለላፕላስ ኢንቨርሱ የምናገኘው e times e raised to 8 አይደለ ስለዚህ መጀመሪያ ምን እናስቀምጣለን e raised to 8 አይደለ ምክንያቱም a ያችን ስንት ነው እዚህ ጋር አንድ ማለት ነው ሶ እቺን ካገኘሁኝ በኋላ እቺ ማለት shift የተደረገችባት ነች ምን የሆነው shift ያደርገናል ማለት ነው ስለዚህ e raised to ሲባዛ ላፕላስ ኦፍ ምን ላፕላስ ኦፍ f of s ስለዚህ አሁን ይሄኛው shift ከመሆኑ በፊት ምን ይመስላል የሚለው ነው ይሄኛው ፋንክሽን shift ከመሆኑ በፊት ማለት ስለዚህ ምን ነው ይሄኛው shift ከመሆኑ በፊት s ስኩዌር አይደለ s ስኩዌር ፕላስ 4 ነው shift ከመሆኑ በፊት ማለት ሶ ወደዚህኛው ፓርት ደግሞ እናምጣት ወደዚህኛው የሳይን ፎርም ስናመጣው ምን ይሆናል 6 ለምሳሌ እዚህ ጋር a ያችን ስንት ነው 4 ነው አይደለ ስለዚህ 4 ማለት a ስኩዌር ነው ስለዚህ a ያችን ስንት ማለት 2 ነው ስለዚህ 3 ታይምስ ምን ይሆናል ማለት ነው 2 ኦቨር ምን s - 1 the whole square plus 4 አሁን ይሄኛው ምን መጣልኝ እንደምታዩት የሳይን ፎርም አልመጣልኝ ሶ ሳይን ፎርም ከመጣልኝ ያችን ኦሬዲ አግኝተናል ስለዚህ e raised to t ይመጣል ሲባዛ ይሄ ደግሞ ምን ይሆናል 3 ታይምስ አለኝ እኛ ኮመን ስለሆነች ማለት ነው ሶ 2 ኦቨር s - 1 ምን ይሆናል ማለት እቺኛው ሳይን ትሆናለች ማለት ነው ስለዚህ ሳይን ስንትም a ያችን ቫልዩ ሳይን 2t ብዬ ማስቀመጥ እቺ ምንድነው የምናደርገው እንደነገርኳችሁ ሪአሬንጅመንት ነው ብዙ ጊዜ ላፕላስ ኢንቨርስ ለማግኘት የምትሰሩት ማለት ነው ስለዚህ ሲሊየር ሲስተም ነው ላፕላስ ኢንቨርስ ኦፍ ምን ይሰጣል s + 3 ኦቨር ምን s ስኩዌር ፕላስ 6x ፕላስ 30 ማለት ነው አይደለ ሶ እቺኛ እንዴት እንፈልጋለን ልክ እዚህ ጋር ፕሮፐርቲ ሮማን ነምበር 3 ማለት እዚህ ጋር እንደምታዩት ምንድነው እቺኛ ኔጌቲቭ ስለነበረች ነው አይደል ቀደም የሰራናት ማይነስ ነበረ አሁን ደግሞ ፕላስ ሆኖ መጣ ማለት አያችሁ እዚህ ጋር s + a ሆኖ መጣ እዚህ ጋር እንደምታዩት እዚህ ጋር እንደዛው ማለት ነው ስለዚህ መጀመሪያ ውስጥ እንደምታደርጉት ፋክቶራይዝ ነው የምታደርጉት እንደነገርኳችሁ ስለዚህ ፋክቶራይዝ የምታደርጉ ምን እንደምናደርገው እዚህ ጋር ልክ እንደቀደሙ ኮምፕሊቲንግ ስኩዌር ምንድነው s ስኩዌር ፕላስ 6x ፕላስ 13 አሁን ፕላስ እና ማይነሱ ምንድነው ልዩነቱ ካላችሁ እዚህ ጋር ፕላስ ከሆነ ራሱን ፕላስ ነው የምታደርጉት s + 3 ከዛ ኔጌቲቭ ከሆነ በተመሳሳይ ነው ስለዚህ የ6 ግማሽ ስንት ነው 3 ነው አይደለ 3ን ስኩዌር ሳይሆን ውስጥ ይመጣልቻል 9 አይደለ 9 ከመጣልኝ s ስኩዌር ማይነስ 9 አይደለ ስለዚህ ምን ይሆናል ማለት ነው s + 3 the whole square ከዛ የዚህን ሃፍ መደመር መቀነስ አይደለ ስለዚህ ማይነስ የዚህኛውን ስኩዌር መደመር ሃፍ አይደለ ማይነስ 9 ፕላስ 9 ግልጽ ነው አይደል ሶ እቺኛውን ወደዚህ መርጅ ያረኳት ማንቀረኝ እቺኛው ፓርት ማለት 13 ሲቀነስ 9 ስንት ነው 4 ስለዚህ ፕላስ 4 መጣልኝ ማለት ነው ስለዚህ ከታች ያለውን ጨረስኩ ስለዚህ s + 3 ኦቨር s + 3 the whole square plus 4 አይደለ ይሄ ምን አይነት ፕሮፐርቲ ያሳያችኋል ሮማን ነምበር 3 እዚህ ጋር እንደምታዩት e raised to 8 አይደለ 8 ያችሁ ስንት ነው 3 አይደለ ፖዚቲቭ ከሆነ ምን ይሆናል ኔጌቲቭ ስለዚህ e raised to -3t የመጀመሪያው ጨርስ ከዛ ምን አለኝ እዚህ ጋር ላፕላስ ኢንቨርስ ኦፍ ምን የፋንክሽናችሁን f of t ያችሁ ማለት ስለዚህ f of t ያችሁ እዚህ ጋር ምን ይሆናል ማለት እዚህ ጋር እንደምታዩት እቺኛው ፓርት አስተውሱ እስቲ t shifting ስንሰራ የኮዝ አይደለ ኮዝ አይደል ይመጣልኝ እዚህኛው ፓርት ላይ ስለዚህ a shift ከመሆኑ በፊት ያለውን ስሩት shift ከመሆኑ በፊት ምን ይሆናል shift ከመሆኑ በፊት s over ምን s ስኩዌር ፕላስ 4 አይመጣልኝ ስለዚህ s ነው ስለዚህ ኮዝ የዚህኛው ደግሞ a ቫልዩ ስንት ነው 2 ስለዚህ ምን ስንት መጣ ማለት ነው ኮዝ 2t ብዬ ማስቀመጥ ፓርሻል ፍራክሽን ተጠቅመን ኢንቨርስ እናደርግ ማለት ነው ሶ ምንድነው በፓርሻል ፍራክሽን
ኢንቨርሱን ስንፈልግ የመጀመሪያው ሴም እንደምታደርጉት ፋክቶራይዝ ዲሚኒሜተር ማለት ነው። ዲሚኒሜተሩን እንደነገርኳችሁ እስካሁን በሰራንበት ሜተድ ማለት ነው። ፋክቶራይዝ ማድረግ ከፈለጋችሁ ኮምፕሊቲንግ ወይ ደግሞ ፓርሻል ፍራክሽን ዲኮምፖዚሽን አድርጋችሁ መስራት ትችላላችሁ። ከዛ ዲኮምፖዝ ማድረግ ነው። ከዛ ፋይናል ዲተርሚን ዘ ኮንስታንት ኤንድ ዲኮምፖዚሽን ይሄኛው በኤግዛምፕል ስለምናየው ሞር ግልጽ ይሆንላችኋል። ሶ እዚህ ጋር ነን ሪፒትድ ሊኒየር ፋክተር ከሆነ ለምሳሌ s - a ኦፍ q(s) ከሆነ አሳይን ራሽናል ነምበር a ኦቨር s ሪፒትድ ካኖር ማለት ሪፒትድ ማይሆን ከሆነ ያ ማለት መሰራችሁ አሁን s - a ነው አይደለ? ሶ ይሄ ሪፒትድ ማይሆን ከሆነ ጀስት s - a ማስቀመጥ ነው። ሪፒትድ ከሆነ ደግሞ ሌላ ፎርም ይሆናል ማለት እዚህ ጋር አሁን ለምሳሌ ይሄው እዚህ ጋር ሪፒትድ ሲሆን ለምሳሌ s - a ሬስ ቱ n ከሆነ ማለት ነው አይደለ? ስለዚህ ይሄኛው ጀስት እየቀነሳችሁ ሄድ ነው። ለምሳሌ መጀመሪያው a ኖት ምን ይሆናል? s ማይነስ ስንት ነው? a ነው አይደል? መጀመሪያው n ይሆናል። ከዛ ሁለተኛው ደግሞ a1 ቢሆን s ማይነስ a ይሆንና n ማይነስ 1። ስለዚህ ለምሳሌ እዚሁ ላይ a ኖት ለምሳሌ 3 ከሆነ s ማይነስ a ኪዩብ ከሆነ ሁለተኛው ላይ a1 ይሆንና ምን ይሆናል? s ማይነስ a ስኩዌር ማለት። ስለዚህ በዚህ ወይ እየቀነሰ ይሄዳል ማለት ነው። ሌላኛው ደግሞ ነን ሪፒትድ ሆኖ ደግሞ ኳድራቲክ ፎርም ከመጣ a ስኩዌር bs + c ከሆነ ደግሞ ጀስት ምን ታደርጋላችሁ? as + b ብላችሁ ማስቀመጥ ይሆናል ማለት ነው። ስለዚህ ኤግዛምፕሎችን እስቲ እየሰራን እንሂድ። ሶ የመጀመሪያው ኤግዛምፕል ምንድነው? 2s ማይነስ 7 ኦቨር ምን ይሰጠኝ? s ስኩዌር ማይነስ 5s ማለት ነው ፕላስ 6 የኔ 5 እና s ተመሳሳይ ነው የሚሆነው። ሶ እቺኛው ምን እንደምናደርገው ቦተም ፋንክሽናችን ማለት ይሄኛው ፋንክሽን ምንድነው የምናደርገው? ፋክቶራይዝ እናደርገው በማን ፓርሻል ፍራክሽን ዲኮምፖዝ። ስለዚህ እዚሁ ላይ ሲባዙ 6 የሚሰጠን ሲደምሩ ኔጌቲቭ 5 የሚሰጠን ስንት ናቸው? -2 ሲባዛ -3 6 ነው። ሲደምሩ ኔጌቲቭ 5። ስለዚህ s - 2 እና s - 3 እቺን አገኙ። ሶ ይሄንን ካገኙን በኋላ አሁን ምን እንደምታደርጉት ኮንስታንት ቫልዩዋችሁን ትፈልጋላችሁ ማለት። ስለዚህ a ኦቨር s - 2 ፕላስ b እናድርገው b ኦቨር s - 3 እዚህ ኳልሱ ከማን ጋር እኩል ነው? 2s - 7 ኦቨር ከማን ጋር እኩል ነው? s ስኩዌር ማይነስ 5s ፕላስ 6 ማለት ነው። s ማይነስ 2 ነው ፕላስ b ኦቨር s - 3 እዚህ ኳልሱ ከማን ጋር እኩል ነው? ከመጀመሪያው ኦሪጂናል ፋንክሽናችን ጋር እኩል ነው። ሶ እቺኛዋ s ስኩዌር ትሆናለች ማይነስ 5s ፕላስ 6 አይደለ? ስለዚህ አሁን ክሪስ ክሮስ ነው ማደረገው ማለት ነው። ስለዚህ a ሲባዛ በስንት s - 3 ከዛ ሁለተኛ ደግሞ ፕላስ b ታይምስ ምን s - 2 አይደለ? እዚህ ኳልሱ ይሄኛው ፓርት ኢኳል ነው አይደለ? ይሄ ቦተም ፓርቶቹ ይጣፋሉ። ማን ቀረኝ? 2y ኦፍ s - 7 አሁን እንዳለ እናባዛቸው ምን ይሆናል? ለምሳሌ as - 3a ከዛ bs ዚ ፕላስ bs - 2b is equals to 2s - 7 ከዛ አሁን ኮኤፊሺየንቶቹን ss ኮመን ላውጣ። ስለዚህ s ኢንቱ ምን ይሆናል? a ፕላስ b ይሆናል አለ። ከዛ ማንቀረኛው -3 ያለ -3 ያለ -2b ያለ ማለት is equals to ከማን ጋር እኩል ነው? 2s - 7 አሁን ኮኤፊሺየንት ባላንስ ነው ታዲያ እዚህ ጋር የኤስ ኮኤፊሺየንት ማን ነው? a + b እዚህ ኳልስ የኤስ ኮኤፊሺየንት ማን ነው? 2 ከዛ እዚህ ጋር ማን ናቸው? እነዚህ ኮንስታንት ናቸው አይደል? ስለዚህ -3a -2b ከማን ጋር እኩል ነው? ከ-7 ጋር ሶ ሁለት ኢኩዌሽን አለ። ሁለት አናውን ሶልቭ ማድረግ ይችላሉ ማለት ነው። ስለዚህ ከዚህኛው ላይ ሶልቭ ባረ ለምሳሌ a ማለት ምን ማለት ነው? 2 ሲቀነስ b ሁለተኛው ኢኩዌሽን ለማድረግ ነው ሰብስቲቱት ማለት ሶ a ማለት -3 ሲባዛ a አችስ ነው 2 ማይነስ b አይደለ? ከዛ -2b is equal to -7 ሶ ከዚህ በኋላ እቺኛው ማባዛት ነው -6 አይደለ? -6 ፕላስ 3b ፕላስ 3b ከዛ -2b ከማን ጋር እኩል ነው? -7 ሶ እቺኛው ሲደምሯት ስንት ይመጣላችኋል? b አይደለ? ስለዚህ b is equal to -7 ፕላስ 6 ሶ b is equal to ስንት? -1 አገኘው። ቢን -1 ካገኘው ኤች ስንቱን ያማት ነው? 2 ሲቀነስ 3 ሲቀነስ 1 አይደለ? ስለዚህ ሲደምሩት a is equal to 3 ይመጣልኝ ማለት ነው። ሶ ከዚህ በኋላ ወደ ኦሪጂናል ቦታችን መሄድ ነው። ሶ
ሶ እቺን ካገኘው በኋላ አሁን ያገኘሁትን ቫልዩ እዚህ ጋር ምን ማድረግ ነው ማስቀመጥ። ስለዚህ ኤን ስንት ነው ያገኘሁት? ያችን 3 ነው 3 ኦቨር ኤስ ማይነስ 2 ፕላስ ቢ ኦቨር ቢ ያችን ስንት ነው? እቺን ኔጌቲቭ 1 ኦቨር ኤስ ማይነስ 3 አይደል? ስለዚህ እቺን ጨረስኩኝ። ከዚህ በኋላ ምን ማድረግ ነው? ላፕላስ ኢንቨርስ ማለት ላፕላስ ኢንቨርስ ኦፍ ምን 3 ኦቨር ኤስ ማይነስ 2 ከዛ ፕላስ ማይነስ 1 ኦቨር ምን ኤስ ማይነስ 3 ማለት። ስለዚህ የዚህን ላፕላስ ስትፈልጉ ምንድነው እቺኛዋ 1 ኦቨር ኤስ ማድረግ አልችልም። ስለዚህ 3 ታይምስ ላፕላስ ኢንቨርስ ኦፍ ምን 1 ኦቨር ኤስ ማይነስ 2 አይደል? አንድ ከዛ ማይነስ ላፕላስ ኢንቨርስ ኦፍ ዋት 1 ኦቨር ኤስ ማይነስ 3 አይደል? ሶ እቺኛው ፓርት ምንድነው? ቅድም ነግሬያችሁ ነበር ኤ ሬስ ቱ 8 አይደል? ስለዚህ 3 ታይምስ ምን ነው ኤ ሬስ ቱ ኤ ስንት ነው? 2 አይደል? ስለዚህ 2 ይመጣል። ከዛ ማይነስ ይሄኛው ፓርት ነው በተመሳሳይ ኔጌቲቭ ነው። ይሄኛው ኤ ሬስ ቱ ማይነስ ከሆነ ፕላስ ስለዚህ ስሬቲ ብዬ ማስቀመጥ እችላለሁ ማለት ነው። ሶ አሁን ደግሞ ሪፒት ሲሆን ደግሞ እንዴት እንደምንሰራ ደግሞ እንዴ አሁን ሁለት አይነት ሜትር ነው ማሳያችሁ። አንደኛው አሁን በምንሰራው በሜትር ነው ኮኤፊሺየንት ባላንስ፣ ሌላኛው ትራይ ኤንድ ኢሬ ሜትር ደግሞ እንሰራለን ማለት ነው። ሶ ሪፒት ሲሆን ለምሳሌ ቢ ላይ ሲስተም ምንድነው 18 ሲካፈል ኤስ ኪው ማይነስ 6x ፕላስ 9s ነው። ሶ እቺኛውን ፈርዘር ፋክተራይዝ ማድረግ እችላለሁ። ሶ ኤስ ኢንቱ ኤስ ስኩዌር ማይነስ 6x ፕላስ 9 ማለት ነው። ሶ እቺኛው ፈርዘር ደግሞ እናደርገው ምን ነው ሲባዙ ፖዚቲቭ 9 ሲደመሩ ኔጌቲቭ 6 የሚሰጡን ስንት ናቸው? ማይነስ 3 ማይነስ 3 ሶ 18 ሲካፈል ኤስ ኢንቱ ኤስ ማይነስ 3 ስኩዌር ማለት። ስለዚህ ፋክተራይዝ አድርጌ ጨረስኩኝ ማለት ነው። አሁን ምንድነው የምፈልገው ኮንስታንት ቫልዩዎችን። ስለዚህ ምን እናደርጋለን ማለት ነው 18 ሲካፈል ኤስ ኢንቱ ኤስ ማይነስ 3 ስኩዌር አለ። ሶ እቺኛውን ማድረግ እችላለሁ ኤ ኦቨር ኤስ ፕላስ ቢ ኢንቱ እቺኛው ቢ ኦቨር የምናደርገው ኤስ ማይነስ 3 አሁን ኤፒሶሎን እየቀነሰ ሄዳ ማለት። ስለዚህ እዚህ ጋር ፕላስ እናደርግና ሲ ኦቨር ምን ይሆናል ኤስ ማይነስ 3 ማለት ነው። ሶ አሁን ምን ማድረግ ነው ኤ ቢ ሲ መፈለግ ማለት ነው። ሶ ምን እናደርጋለን አሁን ኤ ሲባዛ ኤስ ማይነስ 3 ኤስ ማይነስ 3 ከዛ ፕላስ ቢ ደግሞ በዚህኛው ይሆናል ቢኤስ ፕላስ ሲ ደግሞ አንደኛው ብቻ ነው የምትቀርልኝ እዚህ ጋር። ሶ ሲኤስ ታይምስ ኤስ ማይነስ 3 ኢኳልስ ቱ 18። ሶ ከዚህ በኋላ ምንም ታደርጉት ይችላል ማባዛት ትችላላችሁ። ስለዚህ ማለት ይሄኛው ኤስ ስኩዌር ማይነስ 6x ፕላስ 9 አለ። ስለዚህ በኤ እናባዛው ምን ይሆናል ማለት ነው እቺኛው ስናባዛት ኤስ ስኩዌር ማይነስ 6x ፕላስ 9 አይደለ? ሶ እቺ በምን ማባዛት ነው በኤ ከዛ ፕላስ ቢኤስ አለኝ ከዛ ፕላስ ሲ ታይምስ ሲ ደግሞ እዚህ ጋር ሲ ኤስ ስኩዌር ይመጣል ሲ ስኩዌር ከዛ ማይነስ 3s ዶት ኤስ አይደለ? ስለዚህ 3s ሲ ማለት ነው። ከዛ እዚህ ኳልስቱ 18 ሶ አቺኛል ይሄን ዲስትሪቢዩት እናርጋት ኤ ስኩዌር ማይነስ 6sa ፕላስ 9a ከዛ ፕላስ ቢኤስ ፕላስ ሲ ስኩዌር ማይነስ 3cs ኢኳልስ ቱ 18። ሶ ከዚህ በኋላ ምን እንደምታውቁ ኮኤፊሺየንት ባላንስ። ስለዚህ ላይክ ተርሞችን አንድ ሰብሰብ እናርጋቸው ኤ ኤስ ስኩዌር ፕላስ ማን አለ ሌላ ሲኤስ ስኩዌር አለ ከዛ ፕላስ ሌላ ምን አለኝ እንጂ የኤስ ፓርቶች ማለት ቢኤስ ከዛ ማይነስ 3ሲ ኤስ አለ ከዛ ማይነስ 6x ኤ አለኝ ጨረሱኝ። ኤስ ከዛ ማንቀረች ኮንስታንቷ ማንቀረች ኤ ማለት ነው ፕላስ 9a is equals to 18። ሶ እዚህ ጋር አሁን ኮኤፊሺየንቱን እናውጣው። አሁን ኤስ ስኩዌር አለ ስለዚህ ኤስ ስኩዌር ኢንቱ ኤ ፕላስ ሲ ከዛ እዚህኛው ኤስን ስናወጣት ፕላስ ኤስ ኢንቱ ምን ይሆናል ቢ ማይነስ ሶ አሁን እያንዳንዱ ሶልቭ እናርጋቸው። ሶ ምንድነው ኤስ ስኩዌር ምን ነው በዚህኛው እዚህ ኳልሱ 18 አይደለ ቫልዩአችን እዚህ ጋር እንደምታዩት። ስለዚህ ምንም አይነት የኤስ እና የኤስ ስኩዌር ኮኤፊሺየንት የለኝም ማለት ስለዚህ ምን ይሆናል ማለት ነው ኤ ፕላስ ሲ ኢዝ ኢኳልስ ቱ 0 ከዛ ምን አለኝ ቢ ፕላስ ቢ ማይነስ 3c ማይነስ 6a ኢዝ ኢኳልስ ቱ 0 አሁንም የለኝም። ከዛ ማን አለኝ ኮንስታንቱ 9a ኢዝ ኢኳልስ ቱ 18 ኤያችን ስንት ነው ማለት ነው 2 ቺን ቫልዩ አገኘሁኝ። ከዛ a ፕላስ c ደግሞ ስንት ነው 0 አይደል? ስለዚህ c ማግኘት እችላለሁ። ሶ c ኢዝ ኢኳልስ ቱ ማይነስ a ነው። ሶ c ኢዝ ኢኳልስ ቱ ስንት ማይነስ 2 ጨረስኩ። አሁን ማን ነው ብቻ የሚቀረኝ የb ቫልዩ። ስለዚህ b ማይነስ 3c ማይነስ 6a ኢዝ ኢኳልስ ቱ 0 ከዛ b ኢዝ ኢኳልስ ምን ይሆናል 6a ፕላስ 3c አይደል? ስለዚህ ኤያችን ስንት ነው ኔጌቲቭ 2 ሲባዛ ኔጌቲቭ 12 ከዛ ፕላስ ምን ይሆናል 3c አይደል? የc ቫልዩ ስንት ነው የመችኛው ፖዚቲቭ ነው ሶሪ ሶ ኔጌቲቭ ማለት ነው የc ቫልዩ። ስለዚህ ይሄን ስታባዙ ኔጌቲቭ 6 ስለዚህ 12 ሲቀነስ 6 b ኢዝ ኢኳልስ ስንት ይመጣል ማለት ነው
b = 6 ማለት ነው። ከዚህ በኋላ ወደ መጀመሪያው የጻፍናት ኢኩዌሽን እንመለሳለን ማለት ነው። ደግሞ ስንት ነው? 6 + 6 ኦቨር s - 3 ሆል ስኩዌር ከዛ ሲያችን ነው ስንት? -2 ኦቨር s - 3 አሁን ደግሞ እቺን ከጨረስኩኝ በኋላ ወዴት ነው? ላፕላስ ኢንቨርስ ኦፍ ምን ይሆናል ማለት ነው? 2 ኦቨር s ከዛ ፕላስ 6 ኦቨር s - 3 ስኩዌር ከዛ -2 ኦቨር s - 3 አሁን እንደነገርኳችሁ የነዚህ ላፕላስ ታውቁታላችሁ አይደል? ላፕላስ ከመሆኑ በፊት ስለዚህ ወደዛ መመለስ ማለት ነው ኢንቨርሱ። ስለዚህ 2 ኦቨር s ማለት ደግሞ ምንድነው? k ኦቨር s ማለት ነው። የሱ ኢንቨርስ ምን ይሆናል ማለት ነው? የሱ ቁጥሩ አይደል የሚሰጠኝ የዚህኛው ቁጥሩ ራሱ ማለት ስለዚህ ምን ማለት ነው? ላፕላስ ኢንቨርስ ኦፍ 1 ኦቨር s ማለት ነው አይደል? ስለዚህ 1 ኦቨር s ደግሞ ሁሉ ጊዜም ብያችኋለሁ የሆነ ኮንስታንት ነበር አለ ማለት ስለዚህ ምን ይሆናል ማለት ነው? 2 ኦቨር 2 ብቻ ይመጣል። ይሄ ማለት ሁለት ብቻ ይመጣላችሁ ኢንቨርሱ። የዚህ ሁለት ኢንቨርስ ደግሞ የሁለት ላፕላስ ትራንስፎርም ምንድነው? 2 ኦቨር s አይደል? ስለዚህ 2 ኦቨር s ኢንቨርስ ስናደርገው ሁለት ይመጣልኛል። ይሄን ጨረስኩ። ከዛ ሌላ ምን 6 ኦቨር s ማይነስ 2 ዞር ሲሆን እዚህ ጋር ሺፍቲንግ ሩል የምትጠቀሙት ኢንቨርስ ለማድረግ ስለዚህ 6 ኦቨር s ማይነስ 3 አይደል ስኩዌር አይደል? ስለዚህ ሺፍት ከመሆኑ በፊት ስንት ይሆናል? 6 ኦቨር s ስኩዌር አይደል? ስለዚህ ማን አለኝ እዚህ ጋር በውስጥ አዋቂነት የሆነች ቫልዩ አለችኛ። ያ ማለት a ያችን ስንት ማለት 3 ነው። ስለዚህ 6 ሲባዛ ምን ያደርጋል? 1 ኦቨር s ስኩዌር ማለት ነው። ስለዚህ 1 ኦቨር s ስኩዌር ደግሞ ኢንቨርሱ ምን ይመጣል? t አይደል ይመጣልኝ። ምክንያቱም t ማለት የt ኢንቨርስ እና n ፋክቶሪያል ኦቨር የስሬቱ n + 1 ስለዚህ t ብቻ አገኛለሁ ማለት ስለዚህ የሚመጣልኝ 6t አንደኛው ፓርት ከዛ ሲባዛ ምንድነው ሺፍቲንግ አይደለ? ስለዚህ a ያችን ስንት ነው እዚህ ጋር 3 ሺፍቲንግ ስታደርጉ ምንድነው ኢሬስቱ ኤቲ አይደለ? ስለዚህ 6t ሲባዛ e ያችን ስንት ነው እዚህ ጋር 3 3t በዚህ ማስቀመጥ ይችላል ማለት ነው። እቺኛው ጨርስ ማን ቀረኝ? የመጨረሻው 2 አይደለ? ስለዚህ -2 ኦቨር s - 3 ደግሞ አሁን ምን ይሆናል ማለት ነው? በተመሳሳይ የዚህኛው ልክ አሁን ሺፍት እንዳደረግ ነው ማለት ነው። ምን ይሆናል ማለት ነው? እዚህ ጋር እቺኛው ፓርት የመጀመሪያው ቁጥሯ ራሱ ትሆናለች። ከዛ ደግሞ የዚህኛው ኢንቨርስ ማለት ነው። ስለዚህ ልክ በኢሬስቱ 3 ቦታ ላይ ማንን መክተት ነው? ራሱ ይሄን ማለት ነው። ስለዚህ -2 ታይምስ ኢሬስቱ ምን ይመጣ ማለት ነው? ኢሬስቱ እዚህ ጋር 3t ማለት ነው። አንድ ላይ ደግሞ ኮምባይን አድርገን እንጻፉ። ፋይናል ኮምባይን ስናደርገው ይሄኛው ኢኩዌሽን ይሰጠን አንድ ላይ ምን ማለት ነው? መደመር የመጀመሪያ 2 ኦቨር s ነበረ። ከዛ የዚህኛው ደግሞ 2 ኦቨር ምን ነበረ ያገኘናት ማለት ነው? s - 3 አይደለ? ከዛ ደግሞ ምን አለ ፕላስ 6 ኦቨር ስንት ነበር? ይሄ ደግሞ s - 3 ዞር እስከዚህ እነዚህ ላፕላስ ኢንቨርስ ምን ማለት ነው? እዚህ ጋር ያሉት ይሰጠኛል ማለት ነው። እዚህ ጋር t ነች 6t e raised to 3t ማለት ነው። እዚህ ጋር -2e 3 to t ማለት ነው።